በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ በዘላለም ፍቅር በአብ የተወደዳችሁ የእግዚአብሔር ተብላችሁ ትጠሩ ዘንድ እንዲህ ያለውን ፍቅር ከአብ የተቀበላችሁ ጌታ መድኃኒት ኢየሱስ ክርስቶስ ወልድ በሥጋ ተገልጦ መስቀል ላይ ዕዳ የከፈለለት የዳነ ሕዝብ የሆናችሁ መንፈስ ቅዱስ የዘላለም ርስትን ወራሾች መሆናችሁን የሚያረጋግጥ ሀብተ ወልድ ስመ ክርስትና ማኅተም የሰጣችሁ ሁላችሁ ቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ እስከ ዘላለም ክብር ምስጋና ይድረሰው። ተወዳጆች እንግዲህ ከዛሬ ጀምሮ እስከ ለ10 ቀን ያክል አንድ ትልቅ ስራ እንሰራለን። እግዚአብሔር ፈቅድ ከምባታ ውስጥ አንድ ትልቅ ስራ እንሰራለን። ለአገልግሎት በተለያየ ሁኔታ ስንንቀሳቀስ የምናየው ልብ የሚነካ ነገር አለ። ከዚህ ቀደም ዘዋይ የኢየሱስ ክርስቶስ ቤተክርስቲያን የነበረበት ሁኔታ ተነጋግረን 1.3 ሚሊዮን ብር የሚፈጅ ስጦታ ሰጥተን ነበረ። አሁንም የመድኃኔዓለም ቤተክርስቲያን በጣም ጥቂት 13 አባወራዎች ብቻ ያሉበት የደቡብ ኢትዮጵያ ታውቃላችሁ፣ ተበልቶ አልቋል። በሌላ ቤተ እምነት ተወርሷል ሀገሩ ሁሉ። ግን እምነታቸውን ጠብቀው ማተማቸውን ይዘው ከልጆቻቸው ኦርቶዶክስ ሆነው የቀሩ ልጆቻቸውን ይዘው ሚስቶቻቸውን ይዘው ማተማቸውን ጠብቀው እንግዲህ 13 አባወራዎች የሚገለገሉበት የመድኃኔዓለም ቤተክርስቲያን የማየት ዕድል አግኝቼ ነበር። ይህ ቤተክርስቲያን በጣም ነው የሚያሳዝነው። እውነት ለመናገር 13 ካህናት አንድ ካህን ነው ያሉት። እየተመላለሱ በዓል ሲሆን ብቻ በወር አንዴ ይቀድሱላቸዋል። እንደዛ እያደረጉ እነሱ ግን እዛው በገል ዕጣ እያጠኑ ቤተክርስቲያኑን ለመጠበቅ ይሞክራሉ እነዛ አባቶች። እንግዲህ ቤተክርስቲያኑ ደግሞ ታቦቱ መድኃኔዓለም እና ይህንን የሚመስል ቤተክርስቲያን ስናገኝ ለእኛ በረከታችን ነው። ስለዚህ ካህናት እንቀጥርላቸዋለን። እንደባለፈው የተዋበ ንዋየ ቅድሳት እንገዛላቸዋለን። ይህንን ጾም በረከት እንሰራበታለን። ስለዚህ መድኃኔዓለምን የምትወዱ ያን የዋህ ደግ ጌታችሁን የምትወዱ ምዕመናን ተዘጋጅታችሁ እግዚአብሔር ከሰጣችሁ ላይ ትልካላችሁ። የቤተክርስቲያኑን ለማሰራት ሀገረ ስብከቱ ያዘጋጀውን አካውንት ማስቀምጥላችሁ 09114138 ስልኬን መልእክት አኑሩልኝ። እግዚአብሔር እናንተን፣ ልጃችሁን፣ ልጆቻችሁን፣ ትውልዳችሁን ሁሉ ይባርክ። ደስ ብሏችሁ ኑሩ እግዚአብሔር ልጆች። ዛሬ የምንማረው መዝሙር 118 97ኛው ቁጥር ላይ ያለውን ቃል ነው። አቤቱ ቃልህን እንደምን እጅግ ወደድኩ፣ ቀኑን ሁሉ ትዝታዬ ነው። ለዘላለም ለእኔ ነው ትእዛዞችህ፣ ከጠላቶቼ ይልቅ አስተዋይ አደረገኝ። ምስክርህም ትዝታዬ ነው፣ ካስተማረን ሁሉ ይልቅ አስተዋልኩ። ቃልህን ፈልጌአለሁ፣ ከሽማግሌዎችም ይበልጥ አስተዋልኩ። ቃልህን እንጠብቅ ዘንድ ክፉ መንገድ ሁሉ በክፉ መንገድ እግሬን ከለከልኩ። አስተምረኛልና ከፍርድህ አራኩ። ቃልህ ለአንደበቴ ጣፋጭ ነው፣ ከማር ከወለላ ይልቅ ለአፌ ጣፈጠኝ። ከትእዛዝ የተነሳ አስተዋልኩኝ፣ ስለዚህ ሐሰትን መንገድ ጠላሁ። እንግዲህ ከእግዚአብሔር ጋር መኖር መውደድ የሚፈልግ ማን ነው? የሚወድ ማን ነው? የምትወዱ እስቲ እጃችሁን አውጡ የሚል የትምህርታችን ርዕስ። እንግዲህ እግዚአብሔር ልጆች በዚህ ውስጥ ከክርስቶስ ጋር ከእግዚአብሔር ጋር ለመኖር የምትፈልጉ ሆይ ጌታችሁ እንዴት ነው የምታገኙት? እስቲ ንገሩኝ። እንዴት ነው የምታገኙት? በእውነትም ከእሱ ጋር ጥልቅ የሆነ ግንኙነት ማድረግ የምትፈልጉ ሰዎች፣ ከልባችሁ ልትወዱት የምትፈልጉ ሰዎች፣ ልትጠሙት ኋላ ወደ ውሃ ምንጭ እንደምትጠማ ነፍሳችሁ ልትጠማ የምትፈልጉ ሰዎች እንዴት ነው የምታገኙት? ጌታችሁ የት ነው የሚገኘው? መቼም የጥያቄ ትጠይቃላችሁ አይደል? ደግሞም አንዳንዴ ቤተክርስቲያን አገኘዋለሁ ብላችሁ ትሄዳላችሁ፣ ትጸልያላችሁ፣ ትሳለማላችሁ፣ ግን ልባችሁ ሳይቀየር እስካሁን አለ። የምትፈልጉት ደረጃ ላይ አልደረሳችሁ። ያ እንደ ዘይት የሚፈሰው ፍቅሩ በልባችሁ ሲፈስ አይሰማችሁም። ታዲያ የት ሄደ ጌታ? እሱን ፍለጋ ሌላ ቤተ እምነት እንሄድ? በራችን ዘግተን እንውጣ? ማተማችን በጥሰን እንሄድ? እዛ ሲሄደን እናገኘዋለን። ለምንድን ነው
ከጌታችን ጋር እንደኖርን የማይሰማን? ለምንድን ነው ከእሱ ጋር ያልተገናኘ ነው? ምንድን ነው የጎደለን? ሁልጊዜ ይሄን መጠየቅ ያስፈልጋል። እግዚአብሔር ልጆች ምንድን ነው የጎደለኝ ከአንተ ጋር እንዳልገናኝ? ምንድን ነው የጎደለኝ? ተመልከቱ፣ እዚህ ቤት ያለ ብርሃን ከኃይሉ ጋር ተገናኝቶ ነው በሶኬት አማካኝነት። ኃይል ባያገኝ አሁን እኔን በጨለማ ውስጥ እንጂ በብርሃን አታዩኝም ነበር። ለምንድን ነው ህይወት ጨለማ የሆነው? ለምንድን ነው በብርሃን ያልተመላለስ ነው? ውስጣችን ያለው ብርሃን ለምን አልበራ? ለምን በሱ ደስ አላለን? አብሮን እንዳለ እየተሰማን ለምን አንኖር? ምንድን ነው ይነካል? ይህንን በደንብ መጠየቅ ያስፈልጋል። ከእግዚአብሔር ጋር ከክርስቶስ ጋር መኖር ወይም መገናኘት ትልቁ መንገድ ቃሉ ነው። ቃሉ ነው፣ ትምህርቱ ነው። ትምህርት እምነትን ይጨምራል። ይገርማችኋል። እምነት ከመስማት ነው፣ መስማትም ከእግዚአብሔር አፍ የሚወጣ ቃል ነው ይላል። እምነትን ሰው መሳሪያ ሳያደርግ እግዚአብሔርን ሊያየው አይችልም። ምክንያቱም እግዚአብሔር ብቸኛ የሚታይበት መነጽር የእምነት መነጽር ነው። ያ የእምነት መነጽር ደግሞ የሚሰራው ከቃል እግዚአብሔር ነው። ቃሉን ከመስማት፣ ቃሉን ከመከታተል፣ ቃሉ ላይ ከመትጋት። አሁን ዳዊትን ሰማችሁት ምን እንዳለ? ቃልን እንዴት አድርጌ ወደድኩት ብሎ ይጠይቃል። ወደድኩት። ብዙ ሰዎች ችግር ይቅር በሉኝ ይህን በመናገር የእግዚአብሔርን ቃል አለመውደድ። ማንወደው አይመስለንም፣ ምንጠላውም አይመስለንም፣ ግን በትክክል ግን አንወደው ብዙዎቻችን። አንዳንዴ ሆት ኢሹዎችን ረዥም ቪዲዮ ተቀምጠን ከምናይ ይልቅ አንድ ረዥም ስብከት ከምንሰማ የትኛው ላይ ነው ትጋት ያለ? ለየትኛው ልባችን ፈቃደኛ? ስብከቱን እኮ ልፍልፍ አረግን እየከፈትን እየሰማን እስቲ ምን ሊል ፈልጎ ነው ብለን ነጥቦቹን ለማግኘት እያሳለፍን እንሞክራለን። አንድ ነገር ተፈጠረ ሲባል ግን በጣም በትኩረት ግድል አድርገን እናዳምጣለን። ለምንድን ነው የሚሆነው መስላችሁ? ያንን ነገር ከእግዚአብሔር ቃል በላይ ስለምንወደው ነው። ያስደስተናል፣ ያዝናናናል። ስለዚህ እግዚአብሔርን ቃል የምንወድ ይመስለናል እንጂ በእውነት እግዚአብሔርን ቃል መስማት እንደማንወድ ልነግራችሁ ፈልጋለሁ። ብዙዎቻችን ማለት ነው። የምንወድም ሰዎች አለን፣ እማንወድም ሰዎች ግን በብዛት ነው። ዳዊት ግን ቃልህ እጅግ እንደወደሆኛለሁ፣ ወደዋለሁ ቃልህን፣ ትእዛዝህን ይላል። ይሄ ምንድን ነው በሕይወት ውስጥ ያመጣው ፋይዳ? ቀኑን ሁሉ ትዝታ የሆነ ለዘላለም የኔ ሆነ። ቃሉን ሲያዳምጠው ቀኑን ሙሉ በውስጥ ይመላለሳል። የእግዚአብሔር ቃል ሕያውና የሚሰራ ነው ይላል ቅዱስ ጳውሎስ በዕብራውያን መልእክት። ልክ ሕያው ዘር ስትበትኑ እርሻ ውስጥ አፈር ውስጥ ገባ ስትሉ ስር ሰዶ ቀንበጥ አውጥቶ እንደሚያድግ ማለት ነው። ምንም ቢሆን ብትሰሙት በውስጣችሁ የመስራት የመገለባበጥ የማታወስ ትዝታ የመሆን አቅሙ በጣም ከፍተኛ ነው። የእግዚአብሔር ቃል ተራ ወሬ አይደለም። ስለዚህ ውስጣችን እንደ ሽል እንደ ጽንስ እየተገለባበጠ እያደገ ይመጣል እስኪወለድ ድረስ። ትዝታዬ ነው ሲል እሱ ነው በውስጤ ይመላለስብኛል። የተናገርከኝ ነገር ትዝ ይለኛል። በሕይወት ገጠመኝ፣ በትዳሬ፣ በኑሮዬ፣ በስራዬ፣ በመንገዴ ሁሉ ትዝ የሚለኝ የተናገርከኝ ቃል፣ በስብከት በኩል በሰባኪ በኩል የሰማሁት ቃል ትዝ ይለኛል። ትዝታ ሆነ ማለት ይሄ ደግሞ ምን አደረገው? ለእኔ ነው እንድል አድርጎኛል፣ ጠቢብ አድርጎኛል ማለት። ጠቢብ አይኖቹ በራሱ ላይ ነው። ለሰው የሚያዳምጡ፣ ለሰው የሚሰበኩ፣ ለሰው የሚሰሙ ሰዎች እንዳሉ ሁሉ አስተዋዮች ደግሞ ለራሳቸው ያዳምጣሉ። ይሄ እኔን የሚመለከት ነው ይላል። ብዙ ጊዜ ጋር ቤተሰቦች እንዲህ አይነት ነገር አይባቸዋሉ። እግዚአብሔር ለእኔ የላከው መልእክት ነው ስትሉ ኮሜንት ላይ እንዲህ አይነት ማስተዋል ይሰጣል ቃሉ ማለት ነው። ጌታችሁ ስታገኙ አይኖቻችሁ እየበሩ ሲመጡ ራሳችሁን ነው የምታዩት፣ ራሳችንን እናያለን። ስለዚህ ቃሉ የኔ ነው ብለን እናስባለን። ከእግዚአብሔር ጋር እንደኖርን የምናቅባቸው ምልክቶች ናቸው። እንወደዋለን ሲናገረን፣ ደግሞም ያ ቃል ለእኛ እንደሆነ ይሰማናል። እና ከዛ ከጠላቶች ይልቅ አስተዋይ ያደረገኝ ይላል። ውጤቱን ደግሞ ይነግረናል። ከጌታችሁ ጋር ስትኖሩ ቃሉ በእምነት በውስጣችሁ ስለሚፈስ ከጠላቶቻችሁ ይልቅ አስተዋዮች ናችሁ። ጠላቶቻችሁና እናንተ ቆማችሁ ብትናገሩ የምትረቱት እናንተ ናችሁ። ለምን? አስተዋዮች ናችሁ። እስጢፋኖስ ከአይሁድ ምሁራን ሸንጎ ፊት ቆሞ በጸጋ ቃል ሲናገር በልጧቸው ነበር። አፋቸውን ያዘጋቸው። ለዚህ ነው በድንጋይ የደበደቡትና የገደሉት። ሊቋቋሙት ያቻሉት ጸጋ በፊት ለፊቱ ነበር። ፊቱ የመልአክ መልክ ይመስል ነበር።
ከጠላቶቹ ይልቅ አስተዋይና ብርቱ ስለታም ሰይፍ ይመስል ነበር እስጢፋኖስ። የእግዚአብሔር ቃል ወይም የእግዚአብሔር አብሯችሁ መገኘት በእናንተ ላይ የሚያፈሰው ጸጋ ከሁሉ እንድትበልጡ ያደርጋል፣ ከሚጠሏችሁም በላይ ያደርጋል። ይሄ ሌላው ምልክት ነው። ካስተማሩኝ ሁሉ ይልቅ አስተዋይ ሆንኩ ይላል። ትምህርት ቤት ተምሬያለሁ፣ ኮሌጅ ገብቻለሁ፣ ዩኒቨርሲቲ ሄጃለሁ፣ 2 ዲግሪ አለ 3 ዲግሪ አለ። ከዛ በላይ ግን አስተዋይ ያደርጋል። ከእግዚአብሔር ጋር ስትኖሩ ወይም እንደኖራችሁ ይሰማችሁ አስተዋይ የሆናችሁ ትመጣላችሁ። ያልተማረ የልጅ አዋቂ ሳይማር የተማረ ትሆናለህ። ብዙ ጊዜ አይታችሁ ከሆነ በእምነት የሚያድሩ እናቶች በዩኒቨርሲቲ ከተመረቁ ምሁራን ይበልጣል መንፈሳቸው። ከተማሩት ይልቅ አስተዋዮች ናቸው። ጌታን ማወቅ አስተዋይ ያደርጋል። የማስተዋል ኩል ይቀባል አይኖቻችንን፣ ትከሻችን ሁሉ በሞገስ ይሞላል። እግዚአብሔር ልጅ ስለዚህ ትእዛዝህን እፈልጋለሁ፣ የምትናገረኝ ምን አልከኝ እላለሁ በየቀኑ። እኔ አሁን ጠዋት እግዚአብሔር ምን እንዳለኝ መስማት ስለምፈልግ ብዙ ትምህርቶችን አዳምጣለሁ፣ ብዙ ነገሮች እሰማለሁ፣ አነባለሁ። ምን አልከኝ እላለሁ። በየቀኑ እንዲናገረኝ እፈልጋለሁ። እናንተስ? መቼም ብዙዎቻችሁ ለዚህ ነው የምትሰሙት። እግዚአብሔር ቃል ተቀምጣችሁ እንዲናገራችሁ ስለምትፈልጉ ነው። ባትፈልጉ እኮ አትሰሙም። እግዚአብሔር ልጆች። ስለዚህም ከሽማግሌዎች ይልቅ አስተዋልኩ፣ የልጅ አዋቂ ሆንኩ ማለት ነው። ትልልቅ ከሚባሉት በላይ ሆንኩ። እጅግ በሚገርማችሁ ሁኔታ ቤተክርስቲያን ውስጥ ምን ያሉ መሰላችሁ? የእግዚአብሔርን ቃል በትጋት የሚማሩ ሰንበት ትምህርት ቤት ተማሪዎች ከካህናት ይበልጣል መንፈሳቸው። የተሻለ እግዚአብሔርን የሚፈሩ ሆነው አያቸዋለሁ። ከትልልቅ ካህናት ሕፃናቶች ሰንበት ተማሪዎች ሊበልጡ ይችላሉ በመንፈሳዊነት። ከሽማግሌዎቹ ይልቅ አስተዋይ ሲያደርግ ልጆቹን አይቼን ያደግኩት ቤተክርስቲያን። ከትልልቅ ሰዎች ከአባወራዎች ከሀገር ሽማግሌዎች የሚያስበልጥ ሞገስ ነው የሚሰጥ። ከጌታ ጋር ስትኖሩ፣ ቃሉን ስትሰሙ፣ ንግግሩ ስታዳምጡ፣ እምነታችሁ ሲጨምር፣ ልባችሁ ሲከፈት ሞገስ ትለብሳላችሁ። ሽማግሌን ትበልጣላችሁ። ኢየሉጣ ያጀገናት ቂርቆስ የተባለው ሕፃን ልጅ ነው። በልጅነቱ የሰማው ቃል ጠቢብ አደረገው። ስለዚህ በሞት ፊት እንዳይፈራ እናቱንም እንዳትፈራ አድርጎ አጀገናት። የእነዚህ ሰዎች እምነት ቅዱስ ገብርኤልን ከሰማያት አመጣ። እግዚአብሔር መልአኩን ልኮ አዳናቸው ከእሳት ውስጥ። የትንሹ ሕፃን ልጅ ምሬት ነው እናቱን ሰማዕት እንድትሆን ያዘጋጀ። ከሽማግሌዎች ይልቅ አስተዋይ ያደርጋል እግዚአብሔር። የእግዚአብሔር መገኘት ቃልን ጠብቅ ዘንድ ከክፉ መንገድ እግሬን ይከለክላል። ሌላው እግርን ይሰበስባል። ከእግዚአብሔር ጋር ስትሆኑ እግራችሁ ይሰበሰባል። ይገርማችኋል። ጠዋትና ማታ ከምትሄዱበት መጠጥ ቤት፣ ከምትሮጡበት የግልሙትና ቤት ትቀራላችሁ። በቃ ያስጠላችኋል። ከሐሜት ተራራ፣ ጉጉ፣ ህብረት፣ ስብሰባ፣ ከግድ የለሾች ፌዝና ጨዋታ ትርቃላችሁ። ሲሪየስ ትሆናላችሁ። እግርን ይሰበስባል እግዚአብሔርን ማወቅ። አይኖቻችን ሲከፈቱ ራሳችን ይሄ ዓለም ከንቱ ዓለም ፍንትው ብሎ ይታየናል። ስለዚህ እንደ ልብ መሮጥ እናቆማለን። ዶቼ ከክፉ መለስኩ፣ አስተምረኸኛልና ከፍርድ አርቅ። ቃልህ ለጉሮሮዬ ጣፋጭ። ይናገረዋል፣ ይዘምረዋል። ዳዊት እያችሁ ቃሉን አወቅን ማለት እስክንናገረው ድረስ፣ እስክንዘምረው ድረስ፣ እስክንመሰክረው ድረስ፣ ለልጆቻችን፣ ለተደራጋራችን፣ ለጓደኞቻችን፣ ለስራ ባልደረቦች እስክንናገረው ድረስ አንድ ሰው ሲናገር ምን ሰማሁ? ሰውየው ፍትህ ፈልጎ አሜሪካን ሀገር አንድ ስቴት ላይ ዋናው ከንቲባው ሜሩ ቢሮ ላይ ቆሟል። ለብዙ ቀን ደጁ ላይ አይንቀሳቀስም። እየለመነ እየበላ ከንቲባውን እንዲፈርድለት ይጠብቃል። ከዛ ምን አለ ያ ሰው? ሄጄ ፈራጅ እግዚአብሔር ነው፣ ተስፋ በእግዚአብሔር ላይ አድርግ አልኩታል። ፈራጅ እግዚአብሔር ነው፣ ሰውን ቀዳዳምጦችን ተስፋ አታድርግ አልኩታል። ሄጄ
ቃሉ ነገረውና ከእንቅልፉ ቀሰቀሰው። ቆሞ ተኝቶ ነበር ያሰው ሰውን ተስፋ አድርጎ ቃሉ ሲጣፍጥህ ታገኘዋለህ። ስትናገረው፣ ስታድንበት፣ ስታተርፍበት፣ ሰውን ስታነቃበት፣ ከእንቅልፉ ከሞት ስትቀሰቅሰው ታገኛለህ። ዝም አትልም ሰምተህ። እግዚአብሔር ጋር እየኖርክ መሆኑ በዚህ ነው የሚታወቀው። አታፍርም። በምታምነው በምትናገረው ጣፋጭ የሆነ ይመጣል። ስትዘምርም ሙሉ መዝሙር ትዘምራለህ። አቆራርጠህ አትዘምርም። የእውነት ሙሉ ለምን ጣፋጭ ይሆናል። አንደበት ከማር ከወለላ ላይ ይጣፍጣል። ከቃል የተነሳ አስተዋይ ሆንኩ ይላል። ቅድም እንደተባለ አስተዋይ ሆንኩ። በየቀኑ ማስተዋልን እንጨምራለን። ክርስቶስን በቃሉ በኩል ስናገኘው፣ ትምህርቱ ሲገባል፣ ሲናገረን ሲገባ። ስለዚህ የሐሰትን መንገድ ጠላው። የመጨረሻውን ውጤት ሲናገር ሐሰተኞች የሚሄዱበት መንገድ አስጠላ። ዋሽቼ መነገድ፣ ዋሽቼ መግዛት መሰልጠን አቁም። ዋሽቼ መኖር ትዳሬ ላይ አቁም። ዋሽቼ ቤተሰቦቼ ወላጆቼን መብላት፣ ደሞዛቸውን፣ እዳታቸውን ተውኩ። መዋሸት ሐሰትን ጠላው ነው። ከሐሰተኞች መንገድ እግሬን ሰበሰብኩ። አያችሁ፣ ክርስቶስ ሲገኝ ምክንያቱ ሲሰማን ሲናገረን ይገባናል፣ ይጣፍጠናል፣ አስተዋይ ያደርገናል። ከሽማግሌዎች ይልቅ ከሐሰት መንገድ ይመልሰናል። በዚህ ልክ ይለምጣል። በዚህ ልክ ከእግዚአብሔር ጋር ስትኖሩ አስገራሚ ለውጥ ታሳያላችሁ፣ እናሳያለን። የሰማነውን በልቡናችን ይጻፍልን። የእግዚአብሔር ቸርነት ቤታችሁን ይሙላ፣ ብርሃኑ በቤታችሁ ይኑር። የእመቤታችን ረድኤት፣ ምልጃ፣ በረከት፣ የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። በትምህርቱ ላይ ኮሜንት አድርጋችሁ ላይክ አድርጋችሁ ውጡ። የቅድሙ የመድኃኔዓለም ቤተክርስቲያን ጉዳይ ፈጽሞ እንዳትረሱ። ስልኬ ላይ ያሳውቁኝ። ቄስ አሸናፊ ገብረማርያም ነኝ። ሰላም።